መድፈራችን ሳያንስ እኮ የቆመው እንኳን የሰውነታችን ጉልበት እንኳን ለመንበርከክ የሚያስቸግረን ሰዎች አለ። አንተ የናከው ሌላው ሰው ሲከብርበት፣ አንተ ምንም አይሰራም ያልከው ሌላው ሰው ሲሰራለት ያየው፣ ያ የተሰራለት ሰው ምን ስለነበረው? እምነት ስለነበረው። ጌታ ሆይ ና በለኝ እኔም ወደ አንተ አለ። የሽሮ ሜዳ አልፋችሁ መጣችሁ በሉንጂ። በሸማኔው ጉድጓድ የሚሰራው ምንድን ነው? ጥበብ። አረባካችሁ ተው፣ እግዚአብሔርን ፍሩ። አንተ ውስጥ የሌለውን ፍቅር እንዴት ነው ዓለም ላይ ሄጄ ላንጸባርቀው የምትለው? አንተ ውስጥ የሌለውን ትህትናና ትዕግስት ሰው እንዴት ሊኖረው አይችልም እያልክ እንዴት ትምሰለሰላለህ? መጀመሪያ አንተ ውስጥ መቼ ኖረ? በእናንተ ውስጥ ተጣሞ ያለውን በሌላው ሰው ቀጥ አድርጋችሁ መትከላችሁን የሚለው እኛ ውስጥ ተጣሞ ያለውን ሰላም ቤትህ እንዴት ነው ቀጥ አድርገህ የምትተክል? ብዙዎቻችን ክርስቲያኖች መንሸራተት የምንጀምረው ማየት የምንችለውንና እያየነው ያለውን እግዚአብሔርን ትተን ዙሪያችን ላይ ያለውን ችግር ልብ ብለን ማዳመጥ ስንጀምረው፣ ለዚህ ከንቱ ነገር ግን ከልክ በላይ እንጨነቃለን። መኖር ከበደን እያለን እግዚአብሔርን እናማራለን። ስጋችን ታመን እግዚአብሔርን ማየት ከቻልን ተመስገን ነው። አንዳንዶቻችን የእውነት በውስጣችን ታመናል። ሰላምን በማጣታችን፣ ውስጣችን አለመረጋጋትን፣ ውስጣችን ተቅበዝባዥነትን፣ ውስጣችን ተረጋግቶ እንኳን ከሰው ጋር ከእግዚአብሔር ጋር እንኳን ተቀምጦ ለመመካከል የማይችል በጣም ብዙ ሰዎች አሉ። ቆመን ስንራመድ ግን ጤነኛ የምንመስል ማለት ነው። ክርስቶስ ይህቺን ሴት ሲፈውሳት ይህቺን ሴትም ሲጎበኛት የሚገርማችሁ እርሱ ራሱ አይቷት ሄጄ ልፈውሳት ብሎ አይደለም። እሷ ራሷ የልብሱን ጫፍ ብዳስስ ምን አደርጋለሁ ብላ ነው። አይገርማችሁ? እግዚአብሔር ዞሮ አላልተመለከታትም። እርሷ ግን ማንን አይተዋለች? እግዚአብሔርን ተመልክተዋለች። እግዚአብሔርን ማየት የሚችል አይን ለሁላችን ይስጠን። ሊያሳይ የሚችል ብዙ ምክንያት ነበራት። ያ ሁሉ ሰው መንገዷን ዘግቶባታል። ሰውነቷ ላይ የሚፈስ ቁስል አለባት። በውስጧ ያለ ብዙ ውጣ ውረድና ያልተመለሰ ጥያቄ አለባት። በዛ ሁሉ ሆነ ውስጥ ግን እግዚአብሔርን ማየት የሚችል አይን አላት። ክርስቲያኖች በሕይወታችን እውነት ለመናገር እግዚአብሔርን ማየት እስከሚሳለን ድረስ የሚያስችል ፈተና እስካልቀረበብን ድረስ እውነቴን የምላችሁ እናመስግን እግዚአብሔር። በስጋችን ታመን እግዚአብሔርን ማየት ከቻልን ተመስገን ነው። በነፍሳችን ቆስለንም እንኳን ውስጣችን ጤነኛ ሳይሆን እግዚአብሔርን ማየት ከቻልን በጣም ጥሩ ነው። ሰው እግዚአብሔር ፊት ላይ ያስቀርበን የሚችል እንኳን ብዙ ውጣ ውረድ ኖሮን አምላካችንን ማየት ከቻልን ተመስገን ነው። እርሱን ማየት ያቆምን ጊዜ ላይ ነው ችግር የሚጀምረው። ምሳሌ ልስጣችሁ በደንብ ግልጽ ለማድረግ። የቅዱስ ዮሐንስ ወንጌል ምዕራፍ 6 ክርስቶስን አለማየት ምን ያክል ዋጋ እንደሚያስከፍል በቅዱስ ጴጥሮስ ታሪክ ምሳሌ አድርጎ ያስተምረናል። ታስታውሱ እንደሆነ ክርስቶስ የአምስት ገበያ ሕዝቦችን እንጀራ በርክቶ ካበላቸው በኋላ ደቀ መዛሙርቱን ምን አላቸው? ባህር ተሻገራችሁ ጠብቁኝ እኔም እመጣለሁ ብሎ እርሱ ወደ ተራራ ሊጸልይ ሄደ። እየሰማችሁ ነው? ወደ ተራራ ሊጸልይ ሄደ እና በዛው ቅጽበት 25 እና 30 ምዕራፍ ይሳፈሩበት የነበረውን ታንኳ ውስጥ ተጭነው ደቀ መዛሙርቱ ጥቂት እንደሄዱ ከፊት ለፊታቸው ነፋስ ተነሳባቸው። ጌታችንም ነፋስ በተነሳበት አውሎ ነፋስን በበረታበት በባህሩ ላይ እየረገጠ መጣ። ልብ ብላችሁ ስሙ። እርሱ እየረገጠ ሲመጣ መጀመሪያ ምትሃት መሰላቸው፣ ፈሩ፣ ደነገጡ። ክርስቶስም አይዟችሁ እኔ ነኝ አትፍሩ አላቸው። ቅዱስ ማቴዎስ ከሌሎቹ በተለየ መልኩ አንድ ታሪክ ይጨምርልናል። እሱም ምንድነው? ቅዱስ ጴጥሮስ ክርስቶስ ባህሩን እየረገጠ እንደመጣ ሲያይ ጌታ ሆይ ና በለኝ እኔም ወደ አንተ አለ። ጌታችንም ፈቅጃለሁ ና አለ። እንደ ደረቅ መሬት ክርስቶስ ይረግጠውን የነበረውን ባህር እየሰማችሁ ነው። ቅዱስ ጴጥሮስም ያንኑ ባህር ረገጠው። ትምህርት ነው። በእግዚአብሔር ያመነ ሰው እግዚአብሔር የሚያደርገውን ማድረግ ይችላል ማለት ነው። ቅዱስ ወንጌል ይሄንን ይላል አይደል? የዮሐንስ ወንጌል ምዕራፍ 12 እኮ ማንም በእኔ የሚያምን ቢኖር እኔ የማደርገውን ያደርጋል ከዛም የበለጠ ያደርጋል ብሎ። ስለዚህ ክርስቶስ ባህሩን እንደረገጠ ጴጥሮስም እንዲረግጥ አደረገ። ቁልፉ ግን እንድታውቁት የምፈልገው ምን መሰላችሁ? የጴጥሮስን ባህሩን መርገጡን አይደለም። ጥቂት እርምጃ ከተራመደ በኋላ ይረግጠው የነበረውን ባህር ጴጥሮስ ራሱ ደግሞ ምን ሲያደርግበት ነበር? ሲሰጥምበት ነበረ። ለምን ጴጥሮስ እንደሰጠመ ታውቃላችሁ? ጴጥሮስ መስጠም የጀመረው ፊት ለፊት እያየ ድምፁን እየሰማ ና ይለው የነበረውን የክርስቶስን ድምፅና ና ይለው የነበረውን የክርስቶስን መልክ ማየት አቆመና ዙሪያው ላይ ያለውን ነፋስና የቆመበትን ባህር ማየት ጀመሩ። ብዙዎቻችን ክርስቲያኖች መንሸራተት የምንጀምረው ማየት የምንችለውንና እያየነው ያለውን እግዚአብሔርን ትተን ዙሪያችን ላይ ያለውን ችግር ልብ ብለን ማዳመጥ ስንጀምረው። አንሞኝ ክርስቲያኖች። አይናችን፣ ህይወታችን፣ ትኩረታችን፣ ልባችን ክርስቶስ ላይ ነው መተከል ያለበት።
አንተ እስኪ ልብ ብላችሁ አስተውሉት። እንድትመጣ ፈቅዳለሁ ያለ ባህር ላይ እንድትረግጥ ያስቻለህ እግዚአብሔር በዙሪያ ያለውን አውሎ ንፋስና በዙሪያ ያለውን እየተማታ ያለውን ማዕበል አንተ ዓይንህን ሳታነሳ ማስታገስ ይችላል አይችልም? አብዛኞቻችን እግዚአብሔር እንድንራመድበት ፈቅዶልን እንኳን ከእግዚአብሔር በላይ ለእኛ እንዳሰብን ይመስል ግራ ቀኛችንን ስለምናይ አንደኛው እሱ ሰው መንሸራተት የሚጀምረው ዓይኑን ከክርስቶስ ማንሳት ሲጀምር ዓይናችንን እውነት እግዚአብሔር እርሱ ላይ ብቻ ያድርግልን። ሁለተኛው ሰው መንሸራተት የሚጀምረው ደግሞ ለምን መሰላችሁ? ልብ ብላችሁ ስሙ። ሰው መንሸራተት የሚጀምረው ሁለተኛው ደግሞ መቅለል ሲያቅተው ነው። እስኪ መቅለል በሉ እንጂ። በጣም ጥሩ። አሁንም ጥያቄ ልጠይቃችሁ። ክርስቶስ ባህሩ ላይ ይረግጥ የነበረውና ይራመድ የነበረው ባህሩ የሚረገጥ ስለነበረ ነው? ባህር የሚረገጥ እኮ ስለሆነ አይደለም። አንደኛ ባህሩን ይረግጠው የነበረው እርሱ የባህሩ ጌታ ስለሆነ ነው። የብሱን ለእርሱ ባህር ባህሩን የብስ ማድረግ አይከብደውምና ነው። ልብ ብላችሁ ስሙኝ አደራ። ሁለተኛው ክርስቶስ ባህሩን ይረግጠው የነበረው ክርስቶስ ቀሊል ስለሆነ ነው። እስኪ ቀሊል በሉ። ቅዱስ ዮሐንስ አፈወርቅ ምን ይላል? ከዚህ ምዕራፍ አስቀድሞ ክርስቶስ ራሱን ሲያስተምር ምን ብሏቸው ነበር? እርሱ ራሱን ብርሃን ነኝ ብሎ ነግሯቸው ነበር። ምን ብሎ ነግሯቸው ነበር? ብርሃን ነኝ ብሎ ነበር። ባህር ላይ እያረፈ ባህር ላይ እየወጣም ጭምር ምን እንደማይሰጥም ታውቃላችሁ? ብርሃን በፍጹም ሊሰጥም አይችልም። ምክንያቱም ብርሃን እንደ ድንጋይ ክብደት የለውም። ወደ ታች ሰርጎ ሊያስገባው የሚችል ነገር የለውም። ቅሉ ይላል ቅዱስ ዮሐንስ አፈወርቅ ክርስቶስ ባህሩን የረገጠው ቀሊል እንደሆነ ሁሉ ዓለምም ያሉ ክርስቲያኖች መኖር የሚችሉት ቀለል ብለው ሕይወታቸውን ማስታገስ ሲችሉ ነው። ክርስቲያኖች እውነት ለመናገር ሕይወት የከበደን በጣም ከባድ ስለሆነ አይደለም፣ እኛው ራሳችን የሚጫነውንም የማይጫነውንም ሰውነታችን ላይ ስለጫነው የሚያሳስበውም የማያሳስበውም ስለሚያስጨንቀን ጥለነበው ለምንሄደው ዓለም ረስተነው ለምንሄደው ሁኔታ እንደውም የሚገርማችሁ ከሆነ ከፍ ብላችሁ የምታዩትን ሰማይ እኮ ስትቀበሩ መሬቱ ነው ሰማይ የሚሆንላችሁ። ከፍ ብላችሁ ቀና ብላችሁ የምታዩትን ነገር የለም። ለዚህ ከንቱ ነገር ግን ከልክ በላይ እንጨነቃለን። መኖር ከበደን እያለን እግዚአብሔርን እናማርራለን። እርሱ የረገጠውን መሬት እኮ ነው ያስረገጠው። እርሱ የተራመደበትን ባህር እኮ ነው ተራመዱበት ያለ። ያረገውን ነው አርጉ፣ የኖረውን ነው ኑሩ ያለ። እንደዛ ማድረግ እንችል እግዚአብሔር ብርታቱን ይስጠን። ስለዚህ ያቺን ሴት እርሱን አየችው፣ ተመለከተችው፣ ትኩረቷንም አላነሳችም። ጌታችን ኢየሱስ ክርስቶስም እንደ እምነቷና እንደ መሻቷ ሄዳ የቀሚሱን ጫፍ ስትነካ ደሟ ደረቀላት ይላል። እየሰማችሁ ነው? ደሟ ምን አረገላት? የደሟን መድረቅ ያወቀችው መጀመሪያ ራሷ ናት። ያለ ምክንያት ስለማላስብላችሁ በሉ የደሟን መድረቅ እስኪ በሉ ያወቀችው ማናት? ራሷ ናት። ሰውም አላየላትም። ትምህርት ነው። ሰው ከእግዚአብሔር ጋር ሲስማማ፣ ሰው ከአምላኩ ጋር ጥሩ ግንኙነት ሲኖረው ምስክር አይሻም። እሱ ራሱ ያውቀዋል። አሁን እኛ ከእግዚአብሔር ጋር ለመቅረብ ላለመቅረባችን፣ ለመስተካከል ላለመስተካከላችን፣ ጥሩ የሆነ ነገር ለመሆን ላለመሆናችን ምስክር እንደምንሻ ታውቃላችሁ። እስኪ ንገረኝ፣ እስኪ እንዲህ አማክረኝ፣ እስኪ እንዲሁነኝ እያልን እንሄዳለን። መቅበዝበዛችን እረፍት ከማጣት የመነጨ እንደሆነ ግልጽ ነው። ግን የዛችን ሴት መዳንና የዛችን ሴት ጤነኛ መሆን መጀመሪያ ከሰው አስቀድሞ ያወቀው ራሷ ነው። ስለዚህ ሰው ራሱ መጀመሪያ ጤነኛ ሲሆን ነው ለሌላውን መትረፍ የሚችል። ቅዱስ አትናቴዎስ ዘእስክንድርያ ምን ይላል? በእናንተ ውስጥ ተጣሞ ያለውን በሌላው ሰው ቀጥ አድርጋችሁ መትከላችሁም ይላል። እኛ ውስጥ ተጣሞ ያለውን ሰላም ቤትህ እንዴት ነው ቀጥ አድርገህ የምትተክለው? አንተ ውስጥ የሌለውን ፍቅር እንዴት ነው ዓለም ላይ ሄጄ ላንጸባርቀው የምትለው? አንተ ውስጥ የሌለውን ትህትናና ትዕግስት ሰው እንዴት ሊኖረው አይችልም እያልክ እንዴት ትብሰለሰላለህ? መጀመሪያ አንተ ውስጥ መቼ ኖረን? ይህቺ ሴት መጀመሪያ ራሷ መዳኗን አወቀች። ክርስቶስም ማን እንደዳሰሰው ለማወቅ ደቀ መዛሙርቱን ጠየቀ። ከእናንተ መካከል ወይም ከዚህ ሕዝብ መካከል የዳሰሰኝ ማን ነው አለ። እንደ ወትሮ ሁሉ ቅዱስ ጴጥሮስ ፈጠን ብሎ እንዴት ማን ዳሰሰኝ ትላለህ? ሁሉ ሰው እየተጋፋ አያያ ያለ ከእናንተ መካከል የነካኝ ሰው ሲዳስሰኝ ኃይል ከሰውነቴ ሲወጣ ተሰምቶኛል አለ። ይህቺ ሴት ዙሪያው ላይ ይጋፉ እንደነበሩት ሰዎች እየተጋፋች አይደለም የነካችሁ፣ በእምነት ነው ሄዳ የዳሰሰችው። ብዙዎች ቤተክርስቲያን ውስጥ የእውነቴን እንደመረጋጋችሁ ተጋፍተን ልንገባ እንችላለን። በእምነት የሚነኩት ሰዎች ግን ጥቂት ሊሆኑ ይችላሉ። እግዚአብሔር እንደዛ ከሆኑት መካከል ያድርገን። እውነቴን እንደምላችሁ ክርስቲያኖች፣ እኛ በተራ አልፈኑ የምንገባውን የኪዳነ ምሕረትን ግቢ ደጁን ብዙዎች እኮ እናቶች ጀርባቸውን ነቅተው ተፈውሰውበታል።
እኛ ተቀምጠን አይንካን የምንለውን አፈር ብዙ እናት አባቶቻችን ዳሰው ከጤናቸው ታርቀውበት፣ እኛ ቀዝቅዞናል አንገባበትም የምንለውን ጸበል ሰዎች ከተቀመጡበት ወንበር ላይ መነሳት ከብዷቸው ቆሞ ሲራመዱ ተመልክተን፣ አንተ የናከው ሌላው ሰው ሲከብርበት፣ አንተ ምንም አይሰራም ያልከው ሌላው ሰው ሲሰራለት ያየው ያ የተሰራለት ሰው ምን ስለነበረው? እምነት ስለነበረው ነው። እግዚአብሔር ከሁላችን ክርስቲያኖች እምነት ይፈልጋል። መቼም ይሄን ሱባኤ በዚህ በቅዱስ ቤተክርስቲያን ደጅ ሁላችንም ተሰብስበን ዝናቡም ብርዱም እየተፈራረቀብን የምንቀመጠው እግዚአብሔር ጸሎታችን እንዲሰማ። ምናልባት የአንዳንዶቻችን የሚፈስ ደም አይኖረን እንጂ ከዘመናት በላይ እየፈሰሰ አልደርቅ ያለ ኃጢአት አለን። እውነት ነው። እግዚአብሔር ካልሆነ በቀር ሊያደርቀው የማይችል ማለት ነው። እርሱን ሊያደርቅልን የምንፈልግ ሆነ እርሱ ያደርቅልናልን ብለን ደግሞ ቤተክርስቲያን ውስጥ ከመጣን ከኛ የሚጠበቅብን የመጀመሪያው ነገር ክርስቲያኖች ማመን። ይህቺ ሴት በጣም የምትገርማችሁ ታዲያ የልብሱን ጫፍ ነክታ ከዳሰሰችው በኋላ ከተፈወሰች በኋላ ክርስቶስም ኃይል ከሰውነቴ ወጣ ብሎ ከተናገረ በኋላ እርሷ ግን ምን ስታደርግ እንደሆነ ታውቃላችሁ? የተገኘችው አፍራ ተንቀጥቅጣ ዝም ብላ ነው የተገኘችው። እስኪ አፍራ በሉ። ይሄ ታውቃላችሁ ቅዱስ ጎርጎርዮስ ዘኑሲስ ምን ይላል? የአንድ እግዚአብሔር ፊት የሚቆም ነፍስ ሊኖረው የሚገባው ነገር ነው። ሰው እግዚአብሔር ፊት ሲቆም መፍራት አለበት። ደጁን ስለገባንበትና ስለወጣንበት ስለተከፈተልን ብቻ ድፍረት አይጸናወተን። ዓመቱን ሙሉ ለመግባት እግዚአብሔር እጅሉን ፈቅዶ ምናልባት 20 ዓመት 30 ዓመት እዚህ ሱባኤ የገባው የኖርኩኝ ሰው አለው ልትሉ ትችላላችሁ። ይኖራልም ጭምር። በዛ ዘመናት ውስጥ ግን ያልተቋረጠ ፍርሃት ሊኖረን ያስፈልጋል። የእግዚአብሔር ደጅ ስለተከፈተ አይናቅም። ክርስቲያኖች ስጋው ደሙ ስለተሰጠ አገኘዋለሁ ተብሎ አይዘበትበትም። ፍርሃት ያስፈልገዋል። እግዚአብሔር ደጅ ሰው ሲቆም መፈራት የክርስቲያኖች የመጀመሪያው ነገር ነው። መጽሐፍስ የጥበብ ሁሉ መጀመሪያ ማንን መፍራት ነው የሚለው። ስለዚህ ሰው እግዚአብሔር ፊት በነፍሱ በስጋውም ሲቆም መፍራት አለበት። ቅዳሴ እንኳን ስታስቀድሱ ገባሬ ሰናይ ዲያቆኑ ፊቱን በመስቀሉ የሚሸፍነው ለምን እንደሆነ ታውቃላችሁ? ትንቢተ ኢሳይያስ ምዕራፍ 6 ላይ የሰማይ መላእክት እግዚአብሔር ፊት ሲቆሙ በሁለቱ ክንፋቸው ፊታቸውን ይሸፍናሉ። ማን በህሊና ተመራምሮ አንተን ይደርስብሃል? ማንስ እግዚአብሔር አንተን ፊት ለፊት ቆሞ ያያሃል ብሎ እኮ ነው። ዲያቆኑ እኛን አፍሮ አይደለም እኮ ፊቱን በመስቀሉ የሚሸፍነው። ማን ከእግዚአብሔር ፊት መቆም ይችላል የሚለውን ፍርሃት ውስጣችን እንዲንጸባረቅ ነው። እግዚአብሔርን መፍራት እንድንችል በቸርነቱ ይርዳል። ሁለተኛ ተንቀጠቀጠች አለ። እግዚአብሔር የሚፈራ ብቻ አይደለም ሲቆም የሚንቀጠቀጥለትም ጭምር አምላክ ነው። ብዙ ሰው እግዚአብሔርን ሊያምነው ይችላል። እዚህ ውስጥ ማን ይንቀጠቀጥለት ይኖር ይሆን? ታውቃላችሁ? ሐዋርያው ቅዱስ ያዕቆብ በመልእክቱ ስለ አጋንንት እምነት ሲናገር ስራ መጉደላቸውን ይናገራል። እምነታቸውን ግን ሲናገር ያምናሉ ይንቀጠቀጣሉም ጭምር የሚል ማንኛ መካከል እግዚአብሔር ፊት የሚንቀጠቀጣሉ? መድፈራችን ሳያንስ እኮ የቆመው እንኳን የሰውነታችን ጉልበት እንኳን ለመንበርከክ የሚያስቸግረን ሰዎች አለ። እግዚአብሔር የሚንቀጠቀጡለት የሚፈሩት አምላክ ነው። ሶስተኛ ደግሞ እግዚአብሔር በዝምታ የሚመለክ አምላክ ነው። በምን የሚመለክ አልኳችሁ? በዝምታ። በየቀኑ የሚቀደሰው የእመቤታችንን ቅዳሴ ሀዳፌ ነፍሱን ታስታውሱታላችሁ። እንግዲህ እንደ ማርያም አርምሞንና ትዕግስትን ገንዘብ እናድርግ ይላል። እስኪ እንደ ማርያም በሉ። አርምሞንና ትዕግስትን ምንና ገንዘብ እናድርግ። አርምሞ የሚባለው ይላሉ ሲተረጉሙ ሊቃውንቱ የአፍ ነው ይላሉ። ትዕግስት ግን የሚባለው የልብ ነው። ክርስቲያን ዝም ማለት ያለበት በአፉም በልቡም። ብዙ ሰው የአፍ ዝምታው አያቅተውም፣ የልብ ዝምታው ግን ይከብዳል። ክርስቲያኖች በአፋችን ዝም ብለን በልባችን ብዙ አጉረምርመናል እግዚአብሔር ፊት። በአፋችን ዝም ብለን በልባችን ግን ብዙ እግዚአብሔርን ተናግረነዋልም ጭምር። አፋችንንም ልባችንንም እግዚአብሔር ዝም ያሰኝልን። ስለዚህ ዝም አለች፣ ፈራች፣ ተንቀጠቀጠች። ክርስቶስም አያትና ምን አላት? ልጄ ሆይ እምነትሽ አድኖሻል፣ በሰላም ይቻላል። በቃ ማመኗን አየ፣ መፍራቷን አየ፣ መንቀጥቀጧን ተመለከተ። ከዚህ በላይ ለአንድ ነፍስ እግዚአብሔር ፊት ቆሞ ድህነትን ለሚፈልግ ፈውስን ለሚፈልግ ምንም ሊኖረው ስለማይችል እምነትሽ አድኖሻል ሂጂ አላት። ቅዱስ ኤፍሬም ሶርያዊ ምን ይላል መሰላችሁ? ይህቺ ሴት ስትመጣ አፏ ተዘግቶ ማህፀኗ ደም እየፈሰሳት ነበረ። ከሱ ግን ተጠግታ ስትሄድ የማህፀኗ ደም ደርቆ አፏን ለምስጋና ከፍቶላት ሄዳል። እግዚአብሔር ሁላችንን የመጣንበትን መልስ መልሶልን ለምስጋና ለመውጣት ያስችለን። ስለዚህ ክርስቶስ ፈወሳት፣ አዳናት፣ ይቅርታውን፣ ምሕረቱን፣ ቸርነቱን ሰጣት። ይህንን ሁሉ ለዚህ ሴት ግን ሲያደርግላት ክርስቲያኖች ዋናው ዓላማውና ሐሳቡ ሆና ሳይሆን
እግረ መንገዱን አግኝቷት። ምኑን አግኝቷት? አረ መልሱ። እግረ መንገዱ ነው የተነሳበት ዓላማ የኢያኢሮስን ልጅ ለማዳን። እግረ መንገዱን ሲሄድ ነው እችን ሴት ያገኛል። ምን ማለት መሰላችሁ ክርስቲያኖች? ምናልባት የተሰበሰብንባት የቤተ ክርስቲያን ደጅ ውስጥ በእምነት የመጣ ሰው ሊኖር ይችላል፣ አለም ጭምር። እግዚአብሔር አምላክ የነዛን የአማንያኑን ጸሎት ለመስማት በረድኤት በቸርነት ወደ ምድር ሲወርድ ማመን ተስኗቸው እየተጠራጠሩ ጉድለታቸውን ግን እንዲሞላላቸው እግዚአብሔርን እየተማጸኑ ያሉትንም ሰዎች እግረ መንገዳቸውን ይፈውሳቸዋል። እግዚአብሔር ክርስቲያኖች እግረ መንገድ አይጣችሁ። እውነቴን እንደምላችሁ እግረ መንገድ አይጣችሁ። ጉዳዩ ላትሆኑ ትችላላችሁ። እኔ አይሰማኝም፣ አያዳምጠኝም፣ ብዙ ብዬዋለሁ፣ ብዙ ነግሬዋለሁ፣ ሰው ከሚያደርግበት ሳላጎልበት ተማጽኜዋለሁ፣ ግን ዝም አለኝ ልትሉ ትችላላችሁ። እንኳንም ዝም አለ። ዝም ባለበት ቅጽበት ግን ከቦታው አይጣችሁ። ለአንዱ መልስ ሲጠጥ እግረ መንገዱን ካገኘ የእናንተንም ደም ያደርቅላችሁ። ስለዚህ ክርስቶስ ደሟን አደረቀ እግረ መንገዱን። ጥቂት ሳይጓዝ ግን ታማለች የተባለችዋ ልጅ ሞተች። እስክትሞት ድረስ እግዚአብሔር የጠበቀው ታማ ከሚያድናት በላይ ሞታ ሲያስነሳት ተአምሩ ስለሚበልጥ እግዚአብሔር ለጸሎታችን ምላሽ ሲዘገይ የጸሎታችንን ምላሽ ለመመለስ ሲመጣ የሚያደርገው ድንቅ እንዳለ እንድናቀው። ወደ ቤታቸውም ሄደ። ያዕቆብ ዮሐንስና ጴጥሮስን ይዞ ገባ። ልጅቷ መሞቷን ያወቁ ሰዎች ተኝታለች እንጂ አልሞተችም ብሎ ሲናገር ሳቁበት። እግዚአብሔር የሚያደርገውን የማያምኑ ሰዎች አሉ። የሚያምን ልብ ይስጣቸውን የሚባሉ ሊያምንም አይባሉ። ሳቁበት በደንብ አድርጉ። ክርስቶስ ግን የእነሱን ሳቅ አይቶ ሊያደርግ የሚገባውን ነገር ካለማድረግ አልተቆጠሩም። ሰዎች እግዚአብሔርን አምናችሁት ስትመጡ ለእመቤታችን ታምናችሁላትም ጭምር ስትገኙ በምታረጉት ነገር ሊስቁ ይችላሉ። በምታረጉት ሊያፌዙ ይችላሉ። በምታረጉት ነገር ባያሰቁና ባያፌዙ እንኳን ስትወጣ እኮ ተመልሰ እዛው ነው የምናገኝ እንደው እስቲ 16ቱን ቀን ዝም እንበል ሊሉ ይችላሉ። ዝም ብላችሁ ክርስቲያኖች እግዚአብሔር የሳቁትንም የሳሳቁትንም ጭምር ዝም ማሰል የሚችል አምላክ ዝም እንዲሉ አደረጋቸው። የተኛችዋንም ልጅ ጣሊታ ተነሺ ብሎ ተኝታለችን ያለው ግን መሞቷ እርግጥ ነው። ከሞተችበት አፋፍ ላይ እንዲሁ እንድትነሳ አደረገ። ለወላጆቿም ማስረከባት። ቀጠለና የምትበላውን ስጡ ባለ የተኛ ሆድ ከእንቅልፉ ሲነሳ ጸሎት እንደሚፈልገው ሁሉ የአንዳንዶቻችን ሆድ ለምግብም ጭምር ይቸኩላል። ስለዚህ የምትበላውን ስጧት ያለ የተኛ ሆድ ሲነሳ ምግብ እንደሚያስፈልገው ሁሉ የሞተም ሰው ሲነሳ በኃጢአት የቆሰለ ሰው እግዚአብሔርን በማሳዘን ህይወቱን ያሳለፈ ሰው እግዚአብሔርን ይቅር በለኝ ብሎ ሲመጣ ከሙት ተነሳን የሚባለው ለሚሞት ሰው ቤተክርስቲያን የምትሰጠው ከሙታን መካከልም ቀስቅሳ ብላ ብላ የምታጎርሰው የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን ነው። ይህን ክብር እግዚአብሔር ለሁላችን በቸርነቱ ይስጠን። በመጨረሻም ይህን ታሪክ አንድ ነገር እንጨምርና ትምህርታችንን እንጨርስ። ይሄ ታሪክ በጅማሮ የሚያነሳው ወይም የሚናገረው እግዚአብሔር አምላክ የአንድን የሞተ ሰው ልጅ እንዳስነሳና የአንዲትን ሴት ደም ይፈሳት የነበረችዋን ደሟን እንዳደረቀላት ብሉይ ኪዳን ለሐዲስ ኪዳን ጥላ ሆኖ አገልግሎ ሐዲስ ኪዳን ላይ የሚፈጸሙ ምስጢራት ከመፈጸማቸው በፊት በብሉይ ኪዳን እንደምንማረው በምሳሌ እንደምናስረዳው ሁሉ ሐዲስ ኪዳንም ክርስቶስ ያደረጋቸውን ነገሮች ማስተዋል እንዲቻል በአንድም ይሁን በሌላ መንገድም ጭምር ወደፊት የሚያደርገውን ስራ እንድናስተውል በሰዎችና በትምህርት ያስተላልፍ ነበር። ልብ ብላችሁ ስሙ። ኢያኢሮስ ልጁ ታመመችበት። ወደ ክርስቶስም ወድቆ ሄደና ልጄ በጠና ታማብኛለች፣ እጅህን ጭነህ አድንልኝ አለ። ምንህን ጭነህ? ልብ ብላችሁ ስሙ። ምንህን ጭነህ? ኢያኢሮስ የተባለው አዳም ነው። ልጁ የተባለችው ከአዳም ጎን የተገኘችው ሔዋን ናት። ኢያኢሮስ ልጁን እንድትድንለት እንደለመነው ሁሉ አዳም እሱ ራሱ ባለቤቱ ሔዋንም እግዚአብሔር እንዲምራቸው ለምነዋል፣ ተማጽነዋል። እጅህን ጫንልህን ማለት ውረድ ተወለድልህን ማለት ነው። በኦሪቱ ኦሪት ዘኍልቍ ላይ ስትመለከቱ እንዲሁም ኦሪት ዘፍጥረት ምዕራፍ 48 ላይ ስትመለከቱ እጅን መጫን በረከት የማስተላለፍና እጅን መጫን ሀብተ ክህነትን የማሳደር ምልክት ሆኖ በኦሪት ያገለግል ነበር። እጅህን ጫንባት ትድናለች እያለ ያለው አዳምና ሔዋንም አንተ ውረድ ተወለድ እኛም እንድናለን አሉ። ክርስቶስም እሺና ወደ ቤት እንሂድ አለ። ወደ ቤት እንሂድ ማለቱ የአዳምን ጸሎት ሰምቶ ወደ ሰማይ ያለው አምላካችን ወደ ምድር እንውረድ ለማለቱ። እየሰማችሁ ነው?
በጣም ጥሩ። ከኢያኢሮስ ጋር ግን ጥቂት እንደሄደ ስንት ዓመት የሚፈሳትን ሴት አገኘ? አረ መልሱ። 12 ዓመት ደም የሚፈሳት ሴት ማለት ቀዳማዊት ሔዋን ናት። ሔዋን ያቺ ሴት ደም እንደሚፈሳት ሁሉ ያልተቋረጠ የኃጢአት ጅረት ይፈስባት ነበረ። በእርሷ ምክንያት ሰዎች ከእግዚአብሔር ጋር መገናኘት አቅቷቸው ገነትን መውረስና መኖር ተስኗቸው ወደ ሲኦል ይወርዱ ነበር። ገንዘቧ እስኪያልቅ ድረስ ሔዋን መፈወስ የምትችልበትን ከብዙ ባለመድኃኒቶች ሞክራለች። ሔዋንም ያድኗት ከሆነ በምትወልዳቸው በነቢያት በልጆቿ የእግዚአብሔርን ደጅ ጸንታ ነበረ፣ ግን ማንም ሊያድናት አልቻለም። ጌታችን ኢየሱስ ክርስቶስ ግን ሲያልፍ ያቺ ደም የሚፈሳት ሴት አየችና የልብሱን ጫፍ ብነካ ደሜ ምን ያደርጋል አለች። ሔዋንም አምላክን ጌታችን መድኃኒታችንን ኢየሱስ ክርስቶስን ተመለከተችውና በልጆቿ አይን እርሱ ቢሰቀልልኝ እኔም ሕይወትን አገኛለሁ አለች። ያቺ ሴት ነክታ ዳሳ የዳነችበት የክርስቶስ ቀሚስ አንደኛ የቤተ ክርስቲያን ምሳሌ ነው። የምን ምሳሌ ነው? በጣም ጥሩ። እኛ የክርስቶስን ቀሚስ ለመንካት ዘመን አይፈቅድልንም ወደ ኋላ ተመልሰን። አካሉ የሆነችውን ቅድስት ቤተ ክርስቲያን ግን ለመንካት አሁን ደጁ ተሰብስበን ያቺ ሴት የቀሚሱን ጫፍ ነክታ ደሟ እንደደረቀው እኛም የቤተ ክርስቲያን ደጅ መተን ቤተ ክርስቲያንን ብንማጸን የኃጢአት ስራችንና ደማችን ይደርቃል ማለት ነው። ሁለተኛዋ የክርስቶስ ቀሚስ የምትባለው ድንግል ማርያም ናት። ማናት? የእመቤታችን ቅዳሴ ላይ ካህኑ ሲል ሰምታችሁታል። እመቤታችንን አንዱ ከሚመስልበት መንገድ መካከል የሸማኔ ጉድጓድ ነሽ ይላታል። የምን ጉድጓድ? በሸማኔ ጉድጓድ ውስጥ የሚሰራው ምንድን ነው? የሽሮ ሜዳ አልፋችሁ መጣችሁ በሉ እንጂ በሸማኔ ጉድጓድ የሚሰራው ምንድን ነው? ጥበብ። ኧረ እባካችሁ ተው፣ እግዚአብሔርን ፍሩ። በሸማኔ ጉድጓድ የሚሰራው ምንድን ነው? እሺ እኔ ልመልሰው፣ ሰዓቱንም እንዳልኩት ልብስ። እስኪ በሉ እንጂ ነጠላም በለው ቀሚስም በለው ምንም በለው ምንን የሚሸፍን ሰውነትን የሚሸፍን ልብስ ነው። እስኪ ልብስ በሉ። በጣም ጥሩ። ያቺ ሴት 12 ዓመት ደም ሲፈሳት ሄዳ ዳሳ የነካችው ቀሚስ ድንግል ማርያም ናት የምትባለው። ክርስቶስም ሰው ሲሆን የለበሰው ስጋ የነሳው ከማን ነው? ከእናቱ ነው። እሷ ሄዳ ቀሚሱን ስትነካ ደሟ ቀጥ ካለች እንዴት እኛ ድንግል ማርያምን ስንነካት ኃጢአታችን አይደርቅ? እርሷ ለእሱ ልብስ ከሆነች እንዴት ለእኛ እርቃናችን ልብስ አትሆንም? እርሱ ልብስ ራቆትን ከሸፈነ እርሷ እንዴት እርቃናችንን አትሸፍንም? ክርስቲያኖች ልብስ ክብር ከሆነ እሷ እንዴት ለኛ ክብራችን አትሆን? ልብስ ከሩቅ የሚታይ ሰውም ሊነካው የሚዳስሰው ከሆነ ከሩቅ ሆነ አይተን ልንዳስሳት የምንናፍቀው ካለችበት መንግስትም እንድታስገባን የምንማጸነው ማንን ነው? ድንግል ማርያም ነው። እርሷን ለመንካት ለመዳሰስ በቸርነቱ ይርዳል። ያቺ ሴትዮ የነካችው ቀሚስ ድንግል ማርያም ናት። እኛም ለመንካት ደጅ የምንጠናው ቀሚስ። ያቺ ሴት ቀሚሱን ነካች፣ ደሟ ቀጠለላት። ክርስቶስንም አምነው በቤተ ክርስቲያን የሚመጡ እናቱንም ተማጽነው እርሷን ለመዳሰስ የሚመጡ ሁሉ ኃጢአታቸው ይደርቅላቸዋል ሲል ነው። እርሷን ኃጢአቷን አደረቀላት። ከዛስ በኋላ ወረድ ሲል ደግሞ የኢያኢሮስ ልጅ ድጋሚ ታሪኩ ይቀጥላል። ኢያኢሮስ ልጁ ሞታበት እያለቀሰ ነበረ። አዳምም ልጆቹ ሞተውበት ቤት በተባለ በሲኦል ያነባ ነበር፣ ያለቅስ ነበረ። ክርስቶስም ልብ ብላችሁ ስሙ፣ ወደዛ ቤት ሲገባ ያዕቆብ ዮሐንስና ጴጥሮስን ይዞ ነው የገባው። እስኪ ያዕቆብ በሉ፣ ዮሐንስ በሉ እንጂ ጴጥሮስ። ያዕቆብ ዮሐንስ ጴጥሮስ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ላይ የሚነግራን እምነት ተስፋና ፍቅር ናቸው። ክርስቶስ ወደዚች ምድር ሲመጣ እምነት ተስፋና ፍቅርን አይቶ ነው። እምነት ተስፋና ፍቅር የማንን እምነት ብትሉ የድንግል ማርያምን ነው። እንደ ቃል ይደረግልኝ እኔ ለአንተ ምንህ ነኝ አለችው፣ ባሪያ ነኝ አለችው። የማንን ፍቅር አይቶ ነው? የድንግል ማርያምን ነው። ከእርሷ ከድንግልናዋ ቀጥሎ በጣም ያሳሰባት ወላዲተ አምላክ የሁላችን ድነት ነው። የማንን ተስፋ አይቶ ነው ቢባል የእርሷን ተስፋ አይቶ ነው። እርሷንስ ስለተመለከተ አይደለ እንዴ በሰማይም ያለው እግዚአብሔር ሰሜንም ምስራቅም ምዕራብም ደቡብም ማሻቶ ከሷ የተለየ አላገኘም አይደል ያለው አባ ሕርያቆስ። እርሷን አየ፣ ተመለከተ። በእርሷ በኩልም ሆኖ ለአዳምና ለልጆቹ ሲኦል ከነበሩበት ግዞት እንዲወጡ አደረጋቸው። ከዛም የሚበሉትን ስጋና ደም ሰጣቸው። በፍጻሜው ለድንግል ማርያም ደግሞ ሲተረጎም እስኪ የምትበሉትን በሉ፣ የምትበላውን በሉ በሉ እንጂ ስጧት። የምትበላውን ስጧት የተባለችው ሞታ የተነሳችው ጣሊታ ናት። ሞቶ የተነሳ ነፍስ የሚበላው ስጋና ደሙን ነው። አንድም
ዛሬ በሚተረጎመው የውዳሴ ማርያም ትርጓሜ ላይ የቅዱስ ኤፍሬም የመጨረሻ ተምኔትና መሻቱ ምን ነበር? ምን አለ? የመብርሃን ውዳሴዋ ምስጋኗ በስቶ ጫማ ሆኖ ምን ባረገው ብጫማው አይደለም፣ ልብስ ሆኖ ለብሼ ባጌጥበት፣ ምግብ ሆኖ ምን ባረገው። አረ መልሱ ወይስ አትሰሙም? ሲተረጎም ምግብ ሆኖ ምን ባረገው፣ መጠጥስ ሆኖ ምን ባረገው። እምትበላውን ስጧት ማለት ኃጢአት አቁስሎት እግዚአብሔር እንዲፈውሰው የመጣም ነፍስ ያለው እግዚአብሔር እንዲነሳበት የሚሰጠው ምግብና መጠጥ የእናቱን ምስጋና ነው። እንደ ቀላል እንዳንመለከተው የእርሷን ውዳሴ ቅዳሴ ሲተረጎም ስንጸልየው ክርስቲያኖች የሞትን እኛ ከኃጢአትም ኃጢአት እየሰራን የቆሰልን ሁላችን በልተነው የምንረካበት ጠጥተነው ጠግበንም ጭምር ከክርስቶስ ፊት የምንቆምበት ስንቃችን ነው። ይህን ሁላችን እግዚአብሔር በቸርነቱ ይስጠን። የሰማነውን በልቦናችን ሰሌዳ ይጻፍልን።